አጋጣሚ ነው ከትምህርት ቤት ስትመጣ ያየችን ስንሳሳ። ነገር ግን ዛሬ መጣ አደባባይ ላይ መጣ ልትናገረኝ አትችልም። ግን እኔ ሰው ነኝ፣ ስሜት አለኝ፣ ሰው ያስፈልገኛል በህይወቴ ውስጥ። ግዴታ አንተ የምትፈልገው በቃ አንተን አጥቻለሁ፣ ትዳሬ ተበትኗል፣ ቤት ውስጥ ቁጭ ብዬ በጭንቀት በዲፕሬሽን ውስጥ መኖር ነው ያለብኝ። አጋጣሚ ከክላስ ከትምህርት ቤት ስትመጣ አየችን፣ አለቀ። አጋጣሚ እሷ ከክላስ ስትመጣ እሱ ደግሞ ኮንፈረንስ ሞይ ሊወጣ ሲል ተገጣጠመ፣ አለቀ በቃ። ስደውልሽ ነበር ስልክ አታነሽም። በሰላም ነው? ምን አስደወለ ማለት ምን ፈልገህ ትደውላለህ? ልጅህ እንደሆነ በሳምንት 2 ቀን 3 ቀን ፍርድ ቤት አዞላል፣ እያገኘሃት ነው። ምን ቀረከኔ? አንቺ ፍለጋ አይደለም የደወልኩት፣ ልጅህን ፍለጋ ነው። ልጅህን እያገኘሃት መስሎኝ። ትምህርት ቤትም ደግሞ ትላንትና አንተ አይደለህ እንዴ ከትምህርት ቤት ያመጣሃት? እኔ ነኝ ያመጣኋት። ግን ቤት ውስጥ የምታደርጊው ነገር ግን ስሜቴን እየጎዳው ነው። ማለት እንዴት? ልጄ ስላንቺ ነግራኛለች። ስለኔ ምን? ቤት ውስጥ የሚመጣ ሰው አለ ማለት ነው። መቼም በቤቴ የፈለኩትን ባመጣ አንተን የሚመለከትህ አይመስለኝም። እኔ እኮ ሕፃን ልጅ ናት ያለችኝ ቤት ውስጥ። ምንድን ነው የምናስተምራት? ሕፃን ልጅ ናት ያለችኝ ብለሃልክ። ሕፃን ልጅ እንዳለች ካወክ አንተ እንደዛ ስትልከሰከስ ነው መሰለኝ ከቤት ያባረርኩህና ያስወጣሁ። በፍርድ ቤት ደረጃ ሁሉን ነገር ጨርሰን ዛሬ አንተም ህይወትን እኔም ህይወቴን እየኖርኩ ያለሁት ሕፃን ልጅ ነበር። ያኔ ለምን አላሰብክም? የአንቺን ስሜት ለመጠበቅ ግን ሌላ ወንድ ማምጣት አለብሽ። እኔን እኮ እያስቀናሽ አይደለም፣ ልጅሽም ምን እያስተማርሽ ነው? ይኸውልህ እኔ ልጄ ፊት ምንም ነገር ድንገት የነገረች ነገር እንደሚኖር እርግጠኛ ነኝ። ግን እርግጠኛ ሆኜ የምነግርህ ልጄ ፊት ሆን ብዬ ያደረኩት ነገር የለም። አጋጣሚ ነው ከትምህርት ቤት ስትመጣ ያየችን ስንሳሳ። ከዛ የዘለለ ነገር በፍጹም አላየችም። ግን ያ ተገቢ ነው? ተገቢ ነው እያልኩ አይደለም፣ ተገቢ እንዳልሆነ አውቃለሁ። ነገር ግን ዛሬ መጣ አደባባይ ላይ መጣ ልትናገረኝ አትችልም። ነው አደባባይ መጥቻ አይደለም፣ ግን ሕፃን ልጃችን ያንን ማወቅ አለባት። እናት ነሽ እኮ። እኔ ጎድቼሻለሁ። እኔን ብቀላ ከሆነ ሪቬንጅ ለመውሰድ ከሆነ ግን ያን ነገር ማድረግ አለብሽ። ተደብቀሽ አንተን የምበቀልበት ምንም አይነት ምክንያት የለም። ምክንያቱም የኔና ያንተ ጉዳይ ያበቃለት ጉዳይ ነው። በቀል ውስጥ የሚያካትተን ምንም ነገር የለም። ግን እኔ ሰው ነኝ፣ ስሜት አለኝ፣ ሰው ያስፈልገኛል በህይወቴ ውስጥ። ግዴታ አንተ የምትፈልገው በቃ አንተን አጥቻለሁ፣ ትዳሬ ተበትኗል፣ ቤት ውስጥ ቁጭ ብዬ በጭንቀት በዲፕሬሽን ውስጥ መኖር ነው ያለብኝ። ሰው አያስፈልገኝም ነው። ከልጃችን የተደበቀ ነገር ማድረግ አለብሽ። ስሜት ይኖርሻል ለሰው፣ ግን መደበቅ አልነበረብሽም ወይ ነው? ከልጄ የምደበቀው ለምንድን ነው? ተደብቄ እንደፈለኩ መግማማት አለብኝ ካገኘሁት ጋር ለልጄ አስተዋውቂያታለሁ። እንደውም ጥሩ አባት፣ ጥሩ ጓደኛ፣ ጥሩ መካሪ፣ ትምህርቷን የሚያስጠናት በደንብ ተግባብተው ነው እየኖሩ ያሉት። አጋጣሚ ነው ያየችኝ። አጋጣሚ ስንሳሳም አየችን። በቃ ይሄ ደግሞ ያጋጥማል። ምንድነው እንዲከብድ ያደረከው ነው ወይስ ቅናት ነው? ይኸውልሽ ነው ቅናት አለ። ሴት ልጅ ነው ያለሽ። ስለአንቺ ስሜት ነው የተጨነቅሽው። ነገር ልጅሽ ላይ የሚደርሰውን ነገር ግን ታውቂያለሽ? ይሄ ሰው ምን እንደሚፈጥር ሕፃን ልጅሽ ላይ ታውቂያለሽ? እያልኩ ያለሁት እኮ ፈልጌው አይደለም፣ አጋጣሚ ነው። ከዚህ በኋላ ጠነቀቃለሁ። አጠገቧ ምንም ላለማድረግ። ምንድነው አጋጣሚ የሚባለው? ፈልገሽ ያደረግሽው ነገር ነው እኮ። ፈልጌማ ነው፣ ግን እሷ ቤት ውስጥ አልነበረችም። ተረዳኛ። ለምንድነው የራስን ስሜት ብቻ የምታዳምጠው? ተረዳኝ። እሷ ቤት አልነበረችም። እኔና እሱ ቤት በነበረን ሰዓት አጋጣሚ ከክላስ ከትምህርት ቤት ስትመጣ አየችን፣ አለቀ። እናት እኮ ለልጇ መስዋዕት ትከፍላለች። እሱ ለኔ አታስተምረኝም። ገባ? አሁን አንቺ የምታወሪው ስለ ስሜት ነው እኮ። ይሄ ገባ ወጣ ወይ መሳሳብ ነው የምታወሪው። ልጃችን ግን ከዛ በላይ ናት። ምንድነው ሰምሪያት ነው እኮ። እማትሺ ከሆነ እኔ ማሳደግ እችላለሁ እኮ ልጄ። አላልክም? ሌላ የለህም? ይሄንን ሰበብ አድርገህ ልጄን ልትነጥቀኝ አስበህ ከሆነ በህልምህ ገባ? ለመንጠቅ አይደለም
ግን የእናትነትን ቦታ እየከፈልሻለ። መቼም ካንተ ከአባትና አባት ከመባል እኔ እናት መባሉ የበላይነት አለኝ። ገባ በልጄ ላይ ይኸውልሽ፣ አንቺ የምታወሪው ስለራስሽ ስሜት ነው። እኔ ስላጠፋው ጥፋት ነው የምታወሪው። አሁን የምናወራው ግን በመሀላችን ስለተፈጠረች ሴት ናት። ስለሷ መስሎኝ አሁንም እያወራሁ ያለሁት እኮ ስለሷ ነው። ምንድነው እያስተማርሻት ያለው? ምንም እያስተማርኳት አይደለም። ለልጄ ካንተ በላይ እኔ እጠነቀቅላታለሁ። ገባ አስብላታለሁ። ሲቀጥል አሁንም ደግሜ እየነገርኩ ነው። እኔ ልጄ ፊት እስከ ዛሬ ድረስ ምንም ነገር አድርጌ አላውቅም። ውጪም ስሜ እንዳይጠፋ ብዬ ነው። አሁንም ይሄ ሰው በህይወቴ ውስጥ ሲመጣ ከኔ በበለጠ ልጄን መውደድ፣ ልጄን ማወቅ፣ ለልጄ ቦታ ሊኖርህ ይገባል ብዬ አምጥቼ ከልጄ ጋር ያስተዋወቅኩት። እሷም ቦታ ሰጥታ ወደዋለች፣ እሱም እንደዛው። በቀደም ግን አጋጣሚ እሷ ከክላስ ስትመጣ እሱ ደግሞ ከንፈሬን ስሞኝ ሊወጣ ሲል ተገጣጠመ። አለቀ በቃ። ግን አሁን የምታወሪው ሰው ከአባቷ በላይ ስሜት አለው ብለሽ ታስቢያለሽ? ስሜት አለው ብለሽ ታስቢያለሽ? ከአባቷ በላይ ስሜት አለው ብለሽ ታስቢያለሽ? አንተ ዛሬ ነው እንዴ እኔ ሳረገው በእኔ ላይ ሲሆን ነው እንዴ የአባትነት ስሜቱ የታወቀ? እስከ ዛሬ ድረስ ከአንዷ ወደ አንዷ እያልክ ስትማግጥ ለምን ልጅህን አላሰብክም ነበር? እኔ የምልሽ የኔና አንቺ መለያየት እኮ ሰዎች አውርተው በአካል እኮ አይተሽኝ አታውቂም። ወሬ ነው የሰማሽው። በአካል ባለያችን ደግሞ የፎቶ ማስረጃ እንደደረሰኝ አትጠራጠር። እሱ መስሎኝ ፍርድ ቤት የገተረ ገባ። አጋጣሚ ሊሆን ይችላል፣ ግን ዛሬ ግን የፈጠርሽ ነገር ግን ያንተ ሲሆን አጋጣሚ ነው አልክ። ለኔ ሲሆን ለምን አጋጣሚው ሊዋጥልህ አልቻለም? እኔን የሚበድል ነገር ቢሆን እኮ እቀበለዋለሁ። እኔ ላረኩት ነገር እኮ ክፍያውን እቀበላለሁ። ግን ልጄ ላይ ነው ያረግሽው። ልጅህን እንዴ ምነው ልጅህን አንተ አምጠ የወለድካ አስመስልከው? እኔ እኮ ነኝ አምጬ የወለድኳት። ገባ። ሲቀጥል ደግሞ ከአንተ በላይ እኔ ለልጄ አብራኝ ለምታድር ልጄ ይጨነቅላታለሁ። ሲቀጥል አሁን አንተ የራስህን ነገር አጋጣሚ ነው ብለህ እንዳልከው የኔንም ነገር በቃ ከዚህ በኋላ ቢያንስ ከዚህ በኋላ ለምታደርጊያቸው ነገር ተጠንቀቂ፣ ይሄን አጋጣሚ ነው ብለሽ ካልሽ ብለህ ነገሮችን ለማራገብ መሞከር እንጂ ምንድነው ኦቨር የምታወጣው? ምነው ለኔ ሲሆን ተካበደ? ግን እኔ ጋር መታ ስታወራ ልጄ ነው እኮ የምልሽ። ስለኔና ስላንቺ መለያየት ታውቃለች። የምንገናኝበትን መንገድ እየፈጠረች ነው እኮ። እናቴ እንደዚህ እያደረገች ነው ብላ አሁን ገባኝ። እቺ ጠጋ ቃለ ማንሳት ነው ይላሉ እናቶቻችን ሲተርቱ። እኔ ብታምንም ባታምንም ስለ አባቷ ምንነት እኔ ለልጅ አልነገርኳትም። አባቷን ጠልታ እንድትኖር ስለማልፈልግ ገባ። አንተ ግን እርግጠኛ ነኝ ስለኔ ክፉ ነገር ታወራት ከሆነ ይህንን ነገር መጀመሪያ ላይ ታስተካክላለህ። ሲቀጥል ልጅህ እኔና አንተን ማቀራረብ ከሆነ ስራዋ ይሄንን ነገር ደግሞ ከጭንቅላቷ እንድታወጣው አድርጋታለሁ። እኔ ገባ። እኔ ከአንተ ጋር ከዚህ በኋላ ህይወት እንዲኖረኝ አልፈልግም። ጠጋ አትበል በቃ። ህይወዬ መጀመሪያም እዛ ጥፋት ውስጥ የገባሁት አውቄ አይደለም፣ በአጋጣሚ የተፈጠረ ነገር ነው። ምናልባት ይሄ አጋጣሚ ልጃችን የነገረችን ነገር እኔና አንቺን ለማቀራረብ ይሆናል። በእናትህ አሁን የምስቅበት አቅም እንኳን የለኝም። ታምናለህ? አየህ፣ የራስህን ነገር ለመሻፋፈንና አጋጣሚ ነው እያልክ ለማለባበስ እየሞከርክ ነው። የኔ ነገር ለምን አጋጣሚ ነው ብለህ ለማመን ተቸገርክ ታዲያ? እኔ እኮ ያመመኝ እሱ ነው። አሁን አጋጣሚ ነው ፈልጌ በድንገትን ያየችን ስለ ውስጥ ሊገባና ሊዋጥልህ አልቻለም። ባረክሽው ነገር አልተቀየምኩም እኮ ከልጄ መስማቱ ነው ያስቀየመኝ። ለአንቺም ስሜት ሳይኖረኝ ቀርቶ አይደለም እኮ። ለማንኛውም ይሁን አሁን አብረን ግን ልጃችን ብናሳድግ ምን ይመስልሻል? በእናት እግዚአብሔርን አሁን የምስቅበት አቅም የለኝም። አንተ ወደኋላ ተመልሰ አሁን ድጋሚ እናንተ ወንደ ድሮ ምንሆን ይመስልሃል? የሰበርከውን ልብ የምጠግነው ይመስልሃል? ያንን ስሜት ድጋሚ የምናመጣው ይመስልሃል? ፈርስ ይመስልሃል? አንተ ስታስበው ለልጃችን ስንል የጎደለውን ቦታ እንብላ። እዚህ ምድር ላይ ሳትፈልግ ነው የመጣችው።
አንቺም እኔን መበቀል እየመሰለሽ የምታረጋቸው ነገሮች በቀላት በል እኔ አንተን መበቀል ብፈልግ ኖሮ ሳልፈታ አብረን መኖር እየኖርን ነበር። እኔ አንተን መበቀል እኔን ጠንቅቀህ ታውቀኛለህ። ዛሬ አይደለም የልጅነት ፍቅርህ ከዛም ደግሞ ትዳርህ ነበርኩ። ገባ? እኔ ግን ያንን አላሰብኩም። እኔ አንተን መበቀል ብፈልግ ደግሞ ለልጅ መጥፎ ነገር ነው። ስሜቱን አውቀዋለሁ። በጣም አስቤበት ተዘጋጅቼበት አልነበረም ድርጊቱን። አሁን አንቺን ማሳመም ይሆናል ወደኋላ መመለስ። ለምን ልጃችንን አናሳድግም? አመጣጥ በደንብ ገብቶኛል። አመጣጥ በደንብ ገብቶኛል። ልጅህን በልጅህ አማሃኝተህ መጣህ እንጂ የቅናት መንፈስ ጭፍጭፍ አድርጎሃል። ገባ? ይውየሙች ነው ቅናት አይደለም፣ በማላችን ያለው ነገር ነው። አንቺን ብትሆኚ እኮ ልጅነትሽን ሰብረሽ ከኔ ጋር ኖረሻል። ኦኬ፣ ለማንኛውም በቃ አሁን እዚህ ጋር ምንም የምልህ ነገር የለኝም። ምንም የምናገረው ነገር የለኝም። እዚህ ጋር እንስጋውና ተረጋግቼ እናወራበታለን። ባባርፊ የሰበርከውን ልብ መልሰህ የምትጠግን አይነት ሰው አይደለም አንተ። መለወጥ መቻል አለብህ መጀመሪያ። በቃኝ።